ለዓለም ዙሪያ ላላችሁ ይህን ቪዲዮ እየተከታተላችሁ ያላችሁት ታተርፉበታላችሁ ብዙ እስከ መጨረሻው እንድትከታተሉኝ በጌታ ፍቅር እጠይቃለሁ። እግዚአብሔር አምላክ በመጀመሪያ ሰውን በፈጠረ ጊዜ ወስዶ በኤደን ገነት እንዳስቀመጠው መጽሐፍ ቅዱስ ይናገራል ዘፍጥረት 2:8 ላይ። እንደዚሁም ደግሞ በኤደን ገነት ውስጥ ሰው ሲኖር የተትረፈረፈ ህይወት ከችግር ከመከራ የነጻ እግዚአብሔር ጋር በፍቅርና በሰላም ሲኖሩ እንደነበረ መጽሐፍ ቅዱስ ይናገራል። እንደዚሁም ደግሞ በአንድ አሳቻ ቀን ሰይጣን መጥቶ በሔዋን በኩል እንዳታለላቸውና ከእግዚአብሔር እቅፍ አዋሽቶ እንዳወጣቸው እንደዚሁ መጽሐፍ ቅዱስ ላይ እናያለን። ሰይጣን ከእግዚአብሔር እቅፍ ካወጣቸው በኋላ ወደዚች ዓለም እንደመጡና ብዙ መከራ እንዳዩ ብዙ እንደተቸገሩ ከእግዚአብሔር እቅፍ ከወጡ በኋላ ህይወት እንዳልሆነላቸው እንመለከት ነበር። እንደዚሁም ብዙ ተቸገሩ፣ በሰይጣን ግዛት ስር ሲኖሩ አልቻሉትም። እግዚአብሔርም እንደገና ወደ እቅፉ እንደሚመልሳቸው እንደሚታረቅ ያንን የተትረፈረፈ ህይወት እንደሚሰጣቸው ቃል ገባላቸው። ስለዚህ ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ እንደሚያድናቸውና ከኃጢአታቸውም እንደሚያነጻቸው ወደ ነበሩበት የተትረፈረፈ ህይወት እንደሚመልሳቸው በመጽሐፍ በመዝሙራትና በነቢያት እንደዚሁም በትንቢት ስለሱ ተናግረው ነበር። እንደዚሁም በትንቢቱ መሰረት በነቢያት በመዝሙራት ስለሱ የተነገረለት መሰረት በተወደደችው በጌታ ዓመት ኢየሱስ ክርስቶስ መጥቶ ተወለደ። ከዛም በኋላ እንደ ሰው እዚህ ምድር ላይ ተመላለሰ። የሰውንም መከራን ችግር እሱ ተቸገረ። ስለዚህ ፍርዳችንን ተቀብሎ እሱ በእንጨት ላይ በመስቀል ላይ የሰውን ሞት የሰውን ፍርድ እሱ ተቀበለ። ከዛ በኋላ ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ሞትን ድል ካደረገ በኋላ እንደዚህ አለ፣ ስለኔ በመዝሙራትና በነቢያት እንደዚሁም በሙሴ ሕግ የተጻፈ ሁሉ ተፈጸመ አለ። ስልጣን በሰማይና በምድር ተሰጠኝ። አሁን ከዚህ ሰዓት ጀምሮ በስሜ የኃጢአት ስርየት ይሆናል፣ የምትለምኑትን አብ ይሰጣችኋል አለ። ስለዚህ ወደ ዓለም ሁሉ ሂዱ፣ ወንጌልን ስበኩ፣ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ደቀ መዛሙርቴ አድርጉልኝ አላቸው። ስለዚህ እኛም ይህንን ነገር መናገር ግድ ይለናል። በክርስቶስ በኩል እንደገና ደግሞ የተትረፈረፈን ህይወት እንደምናገኝ መጽሐፍ ቅዱስና ሐዋርያት ላይ ሲናገሩ ነበር። እንደዚሁም ደግሞ በዮሐንስ ምዕራፍ 3 ቁጥር 16 ላይ ሲናገር በእርሱ የሚያምን የዘላለም ህይወት አለው እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንደዚሁ ወዷልና ይላል። ስለዚህ ኢየሱስ ክርስቶስ ሰው በኢየሱስ ክርስቶስ ካመነ ሞትን አያይም። እንደዚሁም ደግሞ አዳም ወደ ነበረበት ወደ ተትረፈረፈ ወደ ድሮ ህይወት ይመለሳል ማለት ነው። ከዚህ ከዓለም መከራ ችግርም ከሁለተኛው ሞትም ያርፋል። ስለዚህ እየሰማችሁኝ ያላችሁት ዛሬ በገዛ ፈቃዳችሁ የሄዳችሁት ጌታ እንደ ግል አዳኝ ያደርጋችሁ ያልተቀበላችሁት በሱ ያላመናችሁት አምናችሁ ደግሞ በስሙ እንደ ፍቃዱ ያልተመላለሳችሁት ዛሬ አንድ ነገር እነግራችኋለሁ። እረፍት የሚገኘው በክርስቶስ ኢየሱስ ስለሆነ ሰው ወደ ነበረበት ወደ ተትረፈረፈ ህይወት የሚመለሰው በክርስቶስ ብቻ ስለሆነ ስለዚህ ዛሬ በዚህ ጌታ አምናችሁ ወደ ነበርበት ህይወት ወደ እግዚአብሔር እቅፍ ወደ ሰላሙ ወደ ክብሩ ወደ ፍቅሩ እንድትመለሱ በጌታ ፍቅር ጥሪ ያደርጋለሁ። ጸጋ ከመንፈስ ቅዱስ ከእናንተ ጋር ይሁን።